ኢህአዴግ በራያ ህዝብ ላይ ይከተለው የነበረው አስተዳደራዊ መዋቅርና በህወሓት ስር የተፈጠረ ትውልድ አለ። ይሄንን ትውልድ ምን ይመስላል ይላል? እንግዲህ ያው በጣም አስቸጋሪ ነው። እንግዲህ ከማህበረሰብ እሴት ጋር ፈንግጦ በማይፈልገው ሁኔታ ውስጥ በሚሆንበት ጊዜ ምን አይነት ትውልድ ሊፈጠር እንደሚችል ይታወቃል። ቅድም ለመለስ እንደመቆጥ ባይ ዘ ወይ ኢሉዥን ለራሱ የተሳሳተ አመለካከት እንዲኖረው ማድረግ ነው። ያንን መሰረት ተደርጎ የመጣ ስለሆነ በባህል ብታዩ ምን ያህል እንደሆነ እኔ ባይ ዘ ወይ ከልጅነቴ ጀምሮ ጅራፍ እጫወት ነበር። ትዝ የሚለኝ እንትን ስንል ፖሊስ መጥቶ የተሳሳተ ባህል ነው ምን ያው ይታሰራል ነበር። የተሳሳተ ባህል የሚል ማን የተሳሳተ ባህል መሆኑ ማን ነው ምነግርህ? ከውጭ የመጣ ሳይሆን እንትን የጥፋት መንገድ ነው። በየትኛውም ሳይንቲፊክ አፕሮች ይሄ በጣም ክልክል። አንድ ማህበረሰብ መጥፎ ባህል ነው የሚለው ከራሱ ነው መነሳት ያለበት። ራሱ ነው ኢቫሉዌት ማድረግ ያለበት። መጥፎ ባህል ነው እየተባለ ነው። ከዚህ ጋር ተያይዞ ምንድነው የሚሆነው? ባይ ዘ ወይ የጅራፍ ጨዋታ አንዱ እንደ ምሳሌ ላምሳው ጀግንነት የመፍጠሪያ ፕላትፎርም ከጅራፍ ጋር ተያያዘ አንድ ነገር ብነግርሽ ብዙ ፓርቶች አሉ አይደለ? ብዙዎቻችን እንደምናውቀው በዛ ባህል ውስጥ ያደግን ማለት ነው። ኔም አላቸው ወደ 3 ናቸው 4 ባለሳሳት ፓርት አለ የአንዷ ጅራፍ ማለት ነው። የመጨረሻ መርሂ ነው እንግዲህ መርሂ ማለት ድምፅ የምትወጣ ድምፅ ማውጣት የምትችለው ፓርት ማለት ነው። መርሂ ማለት አሁን በግዕዝ ይታዩ መርሂ ማለት ነው ያው መሪ ማለት ነው በአማርኛ። ምክንያቱም ለምንድነው ይሄ አንትሮፖሎጂካል አንዱ ቪው ነው ባይዘው ሁሉ ጊዜ በሳይንስ የአንድን ማህበረሰብ ኢቫሉዌት ሲደረግ በባህላዊ ጨዋታ ውስጥ ያሉት ቀዳሚ ናቸው። ሌሎች ከዛ በኋላ ነው ድራይቭ ነው የቆየ ስለሆነ ማለት ነው እየተገነባ የመጣ ስለሆነ። ስለዚህ ይሄንን ያክል ጥልቀት ያለው እንደ እንትን ነበር የምታስበው እንደ መጥፎ ባህል ተደርጎ ነው ስንሳደብ ነው። አሸንዳ ጨዋታ ላይ ልጃገረዶች ለብቻቸው ሴቶች ለብቻቸው እየጨፈረ በጅራፍ ጋር ምናምን የሆነ የራሱ እንትን ነበር አለው። ያንኑ ዲስኢንተግሬት ሆኖ ወደሚፈልጉት ዲፋይን ተደርጎ ነው የመጣው። ይሄንን ደግሞ ትውልዱ የመጀመሪያዎቹ እንትን የማፈንገጥ ነገር ነበር ባይዘዌ ምናልባት አይዶል ነው በዛን ጊዜ ሰዎች ያስታውሳሉ። በዚህ መዋቅር ስር መሆን አንችልም ብለው የተነሱ ነበር። በተለይ የደቫማ አካባቢ የመጀመሪያው የተነሳው እንቅስቃሴ እኛ በፍጹም በትግራይ መሆን አንችልም፣ እነሱን ባለበት ይገደል ማደኛም ባል ነገር ነበር። በፖሊስ ማለት እየታደሙ ነው በየቦታው ይገደሉ ነበር። በየቦታው እስከ ሰቦጣ ድረስ ይሄዱ ይገባቸው ነበር። እስከ ታች ይሄ ዋንጃ ተሻግረው ቆቦ ተሻግረው አፋር ውስጥ ይሄዱ እየሸፈቱ ማለት በየቦታው የሚሄዱ ነበረ ሲገደሉ የነበሩትና ይሄንን የመጀመሪያ ጥያቄ ያነሱትን ካከሰሙት በኋላ ቀጥሎ ምን አይነት ተፈጠረ? ለካ እኔ እንደዚህ ነው የተፈጠረው። እንግዲህ ይታወቃል ራያ ውስጥ ከትግራይ ነው የመጣው እና ፈንፍኔ እንደዛ አይነት ስነ ልቦና ነው ያለው። ያ ስነ ልቦና ጥሩ ነው መጥፎ ነው አይደለም፣ ግን ሁሉም ነገር ባለበት ሲቀጥል የተፈጥሮን ዑደቱ ጠብቆ ሲሄድ ነው መሰረት የሚኖረው ወደ ስልጣኔ ማደግ የሚችል። ባይዘወይ ባህል ማለት የሳይንስ አባት፣ ሳይንስ መሰረቱ ባህል፣ ቴክኖሎጂ መሰረቱ ባህል፣ ፊሎሶፊ ምናምን የምላቸው በጣም ጥልቅ የሆኑ ነገሮች ባህል ነው መሰረታቸው። ባህል ተፍጹም ችላ ባል ነገር አይደለም። ያንን እየደፈጠጡ ወደ አንድ ለማምጣት ላይ በአስደናቂ ሁኔታ ደግሞ የወላጆቻችን በጣም ማደንቀው አንዱ መሰረቱ ጽኑ መሆንን ደግሞ ያንን ኮንተንት ለማድረግ እንደውም እንደገና ባህሉን አቀጣጥለው ያ አንዱ እንትን ነውና ትውልዱ ምን ይመስላል የሚለው እንዳልኩሽ ኢሉዥን ውስጥ አለ። ኢሉዥን ውስጥ ያላለ ቀድሞ አጥንቶ ያየ ሰው አለ። መጀመሪያ ያተሩት እንዲጠፉ ተደርጓል። አሁን ያለ ነው ግን ኦልሞስት ሙሉ በሙሉ ባልመልኩ እየጠራ ያለ ነውና ያ ትውልድ የፈጠረው ባህሉን እንደ መጥፎ ባህል አድርጎ የመውሰድ ቋንቋውን የሚያፈር ባይዘዎች ሰው በእናቱ ቋንቋ መናገር ማፈር ጀመረ ማለት ብዙ ያልገባ ነገር አለ። በጣም ብዙ ሰው ያንን ወደ ማፈር ወደ የመንግስት ትግርኛ ወደ መናገር ሽፍት እያደረገ የማህበረሰቡ የተጫነ
ነው የሄደው። ብዙ ናሬሽኖችም እንዲበላሹ ሆኗል። ዋቴቨር ግን አሁን እየጠራ ያለበት ጊዜ ነው ብዬ ነው የማስበው። የራያ ወጣካሁን በአካባቢው ሰርቶ እንዳይለወጥ የፈጠረው የፖለቲካዊ ቀውሱ ወደ ተለያዩ አረብ ሀገራት ወደ ኮሪያን ጎረቤት ክልሎች እየጎዳ ይገኛልና ይህንን እንዴት ከስደት ማዳን እንችላለን? ወጣቶችን ከስደት ማዳን እንችላለን? ይሄ አሁን ያለው ኤሊት አንዱ መመለስ ያለበት ትልቁ ነገር ይሄ ስለ እውነት ማለት በጣም ሀብታም ነው። ባይ ዘ ወይ እጅግ በጣም ሀብታም አውሮፓ በተለይ ይሄ ሜዳማው ቆላው አካባቢ ብቻ በማልማት ይሄ አንደርግራውንድ ቦታ የከርሰ ምድር ውሃ ብቻ በመጠቀም አውሮፓን ሊቀልብ ይችላል ብለው ጣሊያኖቹ ሁሉ ፕሮጀክት የነደፉበት ነው። እጅግ በጣም ሀብታም ነው። በተለያየ መልኩ ብዙ አይነት አዝርዕት ማላመድ የሚቻል ፕሮዳክሽኑ ከፍተኛ ለማድረግ ደግሞ ይሄ ላይኛው ይሄ ግራካሱ ዙሪያው ዋላ ውጪ ወተርሼድ የሚባል ነገር አለ። ወይም ውሃ ያው ከላይ ነው የሚጩና የላይኛው ክፍል ወይም ደግሞ ሃየር ኤሌቬሽኑ ላይ በደንብ ከልማ ታችኛው ሞስት ፕሮዳክቲቭ ነው የሚሆነው። ይህንን መሰረት አድርገው ነበር እነሱ ሲሰሩ የነበር እንደ ፕሮጀክት የቀረጡት። ይህም ሁሉ አሜን የሆነው ለምንድን ነው ጉድባን ግልጽ አንዱ በጣም አደገኛው ነገር የፈርቲላይዘር አጠቃቀም። ፈርቲላይዘር ሆን ብለው ማለት ይሄ ከውጭ ጋር የተያያዘ ነው። ከውጭ ጋር ብቻ ሳይሆን ከወርልድ ባንክ ጋር ጭምር የተያዘ ብዙ ዝርዝር ነገሮች አሉ። ወደዛ እንሄድ። ፈርቲላይዘር ምንድነው የሆነው? መሬቱን የሆነ ስፔሲፊክ የሆነ ፈርቲላይዘር እንዲላመድ ተደረገ። መጀመሪያ በነፃ የመስጠት በኋላ በብድር ነበረ እንደዛ እያለ አሁን ምን ላይ እንደተሳስ። ስለዚህ አንድ ገበሬ የሆነ ኢንፑት ተናጥቆ ያገኘውን እንትን አብዛኛው በሚባል መልኩ ለነዚህ ወጪዎች የሚያው ይሄ ገበሬ ይያለ ሆን ተብሎ የገበሬው ፕሮዳክሽን ባይ ዘ ወይ የግብርና ፕሮዳክሽን ማለት ፋንዳሜንታል ፕሮዳክሽን ነው ለአንድ ማህበረሰብ። ያንን እንድዳከም ነው የተደረገው አንደኛው ማለት ነው። በዚህ ምክንያት ብዙ ሰዎች ይጠፋል። ባይ ዘ ወይ የሐሸንጌ ሐይቅ አንድ ትልቁ አደጋ ራሱ ይሄ ነው። ያ ማለት ፈርቲላይዘር አያስፈልግም ማለት ያደለ፣ ግን ፈርቲላይዘር የተለያየ አይነት አለ እንጂ ፕሮዳክሽን ላይ መሰረት ያደረገ። ሁለት ደግሞ በሀገር ውስጥ ማምረት የሚቻልበት ብዙ አማራጮች ነበሩ። ባይ ዘ ወይ እነዛ ሁሉ እንዴት ወደ እንትን እንደተመለሱ በአሁኑ ጊዜ በዶላር እየተመነዘረ ነው። ማንም ከፍለው ገበሬው ከፍለው ያንን መሬቱ በዚህ ብቻ እንድላመድ አድርገው ፕሮዳክሽኑን እንዲጎዳ ነው። ስለዚህ ይሄንን ሶልቭ የሚያደርገው አሁን ኤሊት በዩኒቨርሲቲ ያለው ተመራማሪ ሁሉ ይሄን ዲፋይን ማድረግ አለበት። ይሄ ለራያ ህዝብ ብቻ ለመላው ኢትዮጵያ ማለት እንችላለን። ስፔሲፊካሊ የራያ ህዝብ በዚህ በጣም ተወርቶ እኔ ሁሉ ጊዜ ከዛ ጋር መሰረት በማድረግ ፕሮፖርሽን ራሱ ትክክል ነበረው የሚል መጠናኩል አለበት ብዬ ነው ማምነው። አንዱ አላት። ሌላው በእሴት ደረጃ ብታዩ በውሃ ለምሳሌ የውሃ ማናጅመንት ላይ ብታዩ ብዙ መስታት ይቻል ነበር ማለት ነው። ሁለተኛው ደግሞ የመሬት ላንድ ዩዝ የሚባል ለማን ነበር የሚሰጥ? አሁን ይሄ ኢኮሎጂካል ፖለቲካ የሚባለው አንዱ ይሄ ምንድነው? መሬትን እየተደረገ ለሌላ አካል እየተሰጠ ዲስፕሌስድ እየሆነ በማይፈልገው መልኩ ለሌላ ኢንቨስተር እየተሰጠ ኢንቨስተሩ የሚያመርት ወይ ኢንቨስት ሲያደርግ አንድ ሰው ቲማቲም ገበሬው ቲማቲም የሚያመርት ከሆነ ኢንቨስተር ከተረከበው መሬቱ ቲማቲም አይደለም ማምረት ያለበት፣ ቲማቲሙን ወደ ሆነ ፕሮዳክሽን መቀየር የሚችል ሌላ ነገር መጠቀም ያለበት፣ ወይ ደግሞ ካጠገቡ ያለው ቲማቲም የሚያመርት ለሱ ግብአት የሚሆን አድርጎ እንትን ማለት አለበት አይደል? የጤፍ እርሻ ከወሰደ በኋላ ጤፍ የሚሰራ ይሄ የመሬት የሚያደርገው ካልደረሰበት ከኢንቨስትመንት ጋር ምንም ግንኙነት የለውም። አንዱ ከመሬቱ እንዲፈናቀል ማድረግ አንዱ ትልቁ አደጋ ነው የሆነው እና ይሄን እንዴት ሶልቭ ማድረግ ይቻላል ማለት በጣም ሀብታው ነገሮች በትክክል ኦርጋናይዝ ማድረግ ይቻላል። ኦርጋናይዝ ተደርጎ ከተራራው እስከ ሜዳማው እስከ ቆላማው ድረስ በእውቀት የተደገፈ በሳይንስ የተደገፈ በምርምር በደንብ የተደረጉ ፓኬጆች ተዘጋጅተው ከሚመለከተው አጋ ኮሚኒኬት እያደረጉ ወደ ምርታማ ሊቀይሩ የሚችሉ ወጣቱን ማደራጀት አንድ ሰራ ማድረግ ኦውን እንዲያደርግ ማድረግ። ዋናው ምንድን ነው? መዋቅሩ ራሱ ኦውን ማድረግ አለበት፣ የራሱ ማድረግ አለበት። ሶዛት በሚፈልገው መልኩ መጠቀም ይችላል ማለት የተቀማ ነው እሱ ስለሆነ። ስለዚህ የተቀማውን በመመለስ ነው ከሂደት ከዚሁ ጋር ተያይዞ በራያ ላይ ያለው የተለያየ አመለካከት ምክንያት የህዝቡ እውነተኛ ጥያቄ ጎልቶ እንዳይወጣ አድርጎ ታዲያ ብለን እናስባለን ነው። አመለካከቶቹን ቤት ታያቸዋል። እነዚህ
ልክ ያልሆኑ አመለካከቶች የህዝቡ ጥያቄ እንዳይታይ ስላደረጉ ይሄንን አመለካከት እንዴት ይህ አመለካከት ቅድም እንደነገሮች ነው። አሁን ይህ አመለካከት የራያ ህዝብ ብቻ አይደለም ብላላ የትግራይ ህዝብም አንዱ የጎዳው አዲስ ማንነት ክሬት ተደርጎ ነው። ያን በዛ ኢሉዥን ውስጥ ራሱን እንዲያይ በማድረግ ሙሉ ስልጣኔ የራሱ ሆኖ እያለ የስልጣኔ ፍርሽራሽ ላይ ወስደው አንዱ ፍርሽራሽ ላይ ወስደው ጎሳ ብሎ አንተነህ አይነት ነገር ነው ባይበሪ ዲፋይን ተደረገ። ይሄን ሁሉም ላይ ይወዳል። በተለይ ለራያ ህዝብ ደግሞ ምን ያህል እንደጎዳው ግልጽ ነው። በአንድነቱን በሌላ መነጽር ለማየት መሞከር ማለት መሰረትህን ማጣት ነው። መሰረት ሰው ካጣ ፈሳራ ባያም የራሱ ከለር የሌለው የራሱ ካልቸር የሌለው ህዝብ ባሪያን ነው ባይለው አሁን ቀጥሎ ይሄድ ሊመስለው ይችላል። ልጁ ግን ወደዛ ነው ይሄ አሁን እየታረመ ስለሆነ ላይ በጣም ነው በዚህ ከ2008 በኋላ ቀስ በቀስ ሪስቶሪ እያደረገ እየተመለሰ በተለይ የኛ ልጆችም እና አንተን ምትኩ በራሱ በራይኛ ወይም ደግሞ ግዕዝ ዘመሙ ትግርኛ ሊለው ይችላል። በዛ ላይ መሰረት አድርገው የመጀመሪያ የጻፉት አንዱ ምልክት ነው ይሄ ማለት ነው። ምክንያቱም በጽሕፈት ሲቀመጥ ፓተርን ነው። ያንም ተከትሎ ነው ቀጣይ ሌላ አቅጣጫ እየያዘ ሄደውና እየተመለሰ እኔ ምልነት ነው ያለው ላላፍ ከመለስኩት እንግዲህ ከሞላ ጎደል አሁን ላይ በፌዴራል መንግስትና በህወሓት ኃይሎች የቃላት ጦርነት ይሄ የቃላት ጦርነት ወደ ጦርነት አፋፍ ላይ እንደሚገኝ እየተዘገበ ነው። የራያ ህዝብ የጦርነቱ ዳፋ ሰለባ መሆኑ አይቀርም ብለን እናስባለን እና ይሄንን መዘዝ እንዴት ትመለከተዋል? ይሄ መዘዝ በርግጥ በቃ ግልጽ ቅድም መጀመሪያ ጀምሮ ስገልጻቸው የነበሩ ፓተርኖች ይሄ ነው። አንድ የህዝብ ማንነት ነው ብሎ በስህተት ዲፋይን አድርጎ የህዝብ ጠቅላላ ለሺህ ዓመታት የተገነባው እሴት ሁሉ ህዝብ ሁሉ ፖለቲካል መንግስታዊ ምናምን የምላቸው ታሪኮች ሁሉ የጠላት ናቸው ብሎ ዲፋይን አድርጎ ቀጥሎ ምን ሊያደርግ ይችላል ብባል ይህ አመለካከት እስካልከሰረ ድረስ ጦርነት ይኖራል። የዚህ አመለካከት ምንጭ ኤርትራን ነፃ ከማድረግ ጋር የዚህ አመለካከት መሰረቱ የኢትዮጵያን ባህር አልባ ማድረግ ከዛ ቀስ በቀስ ምትፍከስ ማድረግ ይህም ምትከስበት ብዙ ዝርዝር ነገሮች አሉ። ወደዛ እንዳይሰፋ ብዬ ነው ሰው ይሄ ጦርነት ሊቀር የሚችልበት ፕሮባቢሊቲ በጣም አነስተኛ ግን አሁንም አደጋ ውስጥ ማንም ባይዘወይ እኔ የትግራይ የአማራ ምናምን ስል አንድም ከሌላው አበላጫ ፈጣሪ የሚያውቀው ማለት በእንደዛ አይደለም። ግን የራያ ህዝብን ነፃ ስወጣ ሌላው በሂደት ነው እየወጣ ሄድ ለምሳሌ ብላባት በሌላው እንትንባረግ ለምሳሌ ስለ አማራ ፖለቲካ አጋጣሚ ዲስከስ እናደርግ በዚህ መልኩ ነው የማየው ማለት ይሄ ጦርነት ሊቀር አይችልም። ምክንያቱም ለ60 ምናምን ዓመታት እየተገነባ የመጣ ከራሱ እሴት ጋር የተጣላ አመለካከት አለ። ይሄ አመለካከት ከፖለቲካ ወርዶ ሆን ተብሎ ማህበረሰባዊ ይዘት እንዲይዝ ተደርጎ ለዛ ነው ነፃ የሆኑ ኤሊቶች ኢሉዥን ውስጥ ስለገቡ ይህን የመደገፍ አዝማሚያ ያላቸው። ይህንን በመደገፍ ወዴት ሊወስድላቸው እንደሚችል ለማየት ሩት ከውዙ ማየት ነበረባቸው። ሩት ከውዙ ሲያል ሙሉ ታሪኩ ነው ምከዝ ያንን ማየት አይፈልግም። ስለዚህ ቢሊዮናል ማለት የሆነ ነገር ይጠበቃል ነው። በዚህ የራያ ህዝብ በጣም በጥንቃቄ ማየት ያለብን ማለት ነው። የትግራይ ፖለቲካ ሁለት ገጽታ ነው ያለው። አንድ ፖለቲካ ወደ መዋቅር አልተቀየረ፣ ሁለተኛው ፖለቲካ ኦልሬዲ ፈርጅ ይዟል። ፈርጅ ከያዘ ውስጥ ብዙ የተለያዩ እንትኖች አሉ። አንዱ እንደጊዜያቸው ለምንይቱ የማሰባት አንዱ የትፔሌት እንትን ሩት ከብዙ አሁን ጌታቸው በረሃድ ያለ በጣም እንዳይወዳ ብዙዎቻችን በጣም ነበር የምንጨንቀው ስለ እውነት ማለት ምክንያቱ ያው ኮኔክሽን ስላለ ስነልቦናውም ስላለ ወጣትም ስለሆነ ብዙ አቅም ስላለው አሁን ወደ ፖለቲካው ከገባ በኋላ ወደ ራያ ፖለቲካ እንትን ካለ በኋላ ግን እዛ ያለ ፖለቲካ በአምስትና በአራት ሰዎች የተወሰኑ አድርጎ ይመሳል ይላል። ይሄ ብዙ የራያ ሰዎች ሊሸውድ ይችላል። እንደዛ አይደለም። it is deep
ገና ከህገ መንግስታቸው ማየት ይችላል። ህገ መንግስት አለ። የህገ መንግስት በ1987 አዋጅ 11 ማለት ነው። እዛ ውስጥ ምን ይላል? የትግራይ ህዝብ የትግል ልደት 1967 የካቲት 11 ነው። ባይዘው የትግል ልደት ማለት ትግሉ የተወለደበት የትግራይ ህዝብ ታብሎ ከዛ አንድ ህዝብ አልታገለም ማለት ባይዘው እሴት የለውም፣ መሰረት የለውም፣ አዲስ ህዝብ ነው ማለት። ይሄን ሁሉ አፄ ዮሐንስ ከ6 ነው 7 በላይ የውጭ እንትኖች ያደረጓቸው ዓለም ሜይንስትሪሙ በጣም በአድናቆት የሚያያቸው ሁሉ የትግራይ ህዝብ አካል አይደለም እና አሉላ አሁን አሉላ ትግራይ ያሆነበት ትግራይ ምንድን ነው? አሁን ጌታቸው አፄ ዮሐንስ ትግራይ ያሆነበት ለጌታቸው ብሉ ሰው ገና መጀመሪያ ከዛ እንትን ሲያደርጉ ልክ የቲፒኤልኤፍ የተሳሳተ መንገድ ጆኖሳይዳል መንገድን ተቀብለው ትንሽ ሰዎች ብቻ ናቸው ወይ ደግሞ አስተዳደራዊ ችግር ነው ብሎ ማሰብ በራሱ በጣም አደገኛ ችግር ነው እና ብዙ ትውልድ በዚህ እንትን እንዳይል ያሰጋል። ሰው መጀመሪያ ክሊር መደረግ አለበት። መንገዱ ስህተት ነበረ። አሁን አስተዳደራዊ ችግር አይደለም፣ የትግራይ ፖለቲካ አስተዳደራዊ ችግር አይደለም፣ የብቃት ችግር አይደለም። ብቃት አላቸው እያልኩ አይደለም። መሰረቱ ስህተት ነው። ማን የዓለም ሊቅ መጥቶ የዓለም ትልቅ አእምሮን አቅም ያለው አስተዳደራዊ አቅም ያለው ሰው መጥቶ እንኳን ትግራይ ቢመራው ፖለቲካው የፖለቲካ ወለል እስካልቀየረው ድረስ ትግራይ ከአደጋ መታደግ አይችልም። ጌታቸው ያንን ፕላትፎርም ላይ ቆሞ ነው እስካሁን እያንዳንዱ ኢንተርቪው አንዱ ከዚህ ገጻ ስለምን ለማየት ሞክራል አይደለም። ይሄ አሁን ከቅርብ ጊዜ ወደዚህ ዴቨሎፕ እያደረኩት የመጣው አሁን የራያ ችግር የወደቀበት ከችግሩ የሚወጣበት መንገድ እንዳይወጣ እንደ ገመድ ሁሉ ሊሰራ የሚችለው አንዱ ጌታቸው የሚመራው አስተሳሰብ ቲፒኤልኤፍ ውስጥ ሆነው የሆነ አስተዳደራዊ ችግር አለ ብለው ነው እየተናገሩ ያሉት። መሰረቱ ነው። ይሄ ከሰማይ ራሱ እንደመረምረው ፈልጋል ባይዘው። ስለዚህ እንደዚህ አይነት አደጋዎች ይጠበቃሉ። ምንም ጥርጥር የለውም። ሻዕቢያ ጋር የተገነባ አለ። ኢትዮጵያ በማፈረስ ላይ ብቻ ማንነቱን የለየ እንደ ሀገር ራሱን ያወቀ አለ። ሳሁን የግድ ጦርነት ሊቀር አይችልም ባይ ኤኒ ሚንስ ማለት አሁን በኔጎሽሽን ከታለፈ በሌላኛው ትውልድ ይቀጥላል ወይ ደግሞ ኢትዮጵያ ማፍረስ አለባት ማለት። ምክንያቱም አይተሽ ከሆነ ስለ ኤርትራ የተጻፈ አንድ መጽሐፍ ሙሉ ብታነቢ አንድ ፓራግራፍ እንኳን ኢትዮጵያን ኮንሰፕቹዋል ኢትዮጵያን ማዕከል ያላደረገ ጽሁፍ የለም፣ ሊኖራቸው አይችልም። ሚዲያቸው ከሰማሽ ኢትዮጵያን ማዕከል ያላደረገ የለም። ምን ነገራቸው ፖለቲካቸው፣ ምክንያቱም የራሳቸውን መሰረት የላቸው። ኤርትራ እንደ ሀገር ድፋይን የተደረገበት መሰረት ውሸት ነው። ኢትዮጵያን በመፍረስ ላይ ነው፣ የኢትዮጵያ ልሴት በመውረስ ላይ መቀጠል የምትፈልግ ሀገር ነው። ስለዚህ ይሄ አስተሳሰብ ከቲፒኤልኤፍ ከፈጠረው እንትን ጋር ያለው መርጅ እስካልፈረሰ በስነ ልቦና ደረጃ ማለት ነው እስካልፈረሰ ድረስ ጦርነት የማይቀር ባይዘው አሁን ሊያልፈው ይችላል፣ ቀጥሎ ዓመት ሊያልፍ ይችላል፣ የ5 ዓመት 10 ዓመት ሊያልፍ ይችላል። ኢምፖሲብል ለ60 ምናምን ዓመታት የተገነባ ስነ ልቦና በዲፕሎማሲ ልመለስ አይችልም። በስነ አእምሮ ትንሽ እንደገና እንዲመረመር በተወሰነ ደረጃ መፍረስ መቻል አለበት። እንዲፈርስ ደግሞ ፊዚካል ነገሮች ያስፈልጋሉ፣ አካላዊ ጉዳቶች ማለት ነው። አሁን ይሄን የሚደልፍ ሰው በጣም ጨካኝ ሰው ነው ተብሎ ባረን ታስብ ግን የማይቀር ፓተርኑ ይሄ ከዚህ ውጭ መንገድ ካለ አለመቀበል አይቻልም። እኔ አሁን ይሄንኛው የሚወስደው የአድዋ ጦርነት ትልቅ ጦርነት ነው በዓለም ደረጃ ማለት ትልቅ ቪክትሪ በጥቁር ህዝብ። ሁለተኛው ቪክትሪ ለኢትዮጵያ አሁን ይሄ ከሻዕቢያ ጋር የሚደረግልን፣ ምክንያቱም ይሄ የጥላቻ መሰረቱን ይልገዋል፣ በተወሰነ ደረጃ ያስተካክለዋል። ከዛ ኋላ ለሁሉም ስለ ራያ ህዝብ እያወራን ስለሆነ በተለይ የራያ ህዝብ ስቴብል የሆነ ግራውንድ እንድመሰረት ያ አመለካከት መክሰም አለበት፣ መፍረስ አለበት ወይ መለወጥ መቻል አለበት። አጌንስት ነው በተፈጥሮ ፖለቲካሊ የተገነባ እስኪ እሴቶች ሁሉ የራሱ ሆነው ግን ኢትዮጵያ ጠላት ናት ስል እስካስብ ኢትዮጵያ የተመሰረተችበት እሴት ሁሉ የራሱ ሆነው ግን ኢትዮጵያ ጠላት ናት ካለ ለሺህ ዓመታት አጋሩ የነበረው ጎረቤቱ ጠላቴ ነው ካለ አስብ። የስልጣኔ አካሉ የነበረው ጠላቴ ነው ካለ
የመንፈሳዊነት ደግሞ 95% ሊባል በሚችል መልኩ መንፈሳዊ ሴት በኢትዮጵያ ኦርቶዶክስ ጠላቴ ናት ቃል ማን ነው የሚሆን ውስጥ ቱም የሌለው ነው። ስለዚህ መዘዙን የመጣውን ግዴታ ስለዚህ ወደ ቢያንስ ስለ ራያ እያወራን ስለሆነ ያ እንዳይገባ በተለይ የራያ ፖለቲከኛ ነኝ የሚሉ ከዚህ ፖለቲካሊ ፖላራይዝድ ከሆነው ማንነት ወደ ጠራው ማንነት ወስደው የተረጉሙት ነው የሚሻለው። ስለዚህ የመጣውን መዘዝ እንደ ትግል እንቆጥረዋለን ነው እንደ ፊግላ። እሺ የራያ ማህበረሰብ አሁን ከገባበት አሁን ያለው ሁኔታ አለና ከዛ እንዴት መውጣት ይችላል? የሚያወጣው ማን ነው? ከማን ሲጠበቅ? ያው ይሄ ባጆ ያውን እንትን ነው። ይሄ ሲስተሚክ ጥያቄ። ሲስተሚክ ማለት ነገሮች ሁሉ ኢንተርኮኔክትድ ናቸው። የኢትዮጵያ ሁኔታ አጠቃላይ ነው ማየት የሚችለው፣ እንደ መዋቅር ነው፣ እንደ ሀገራዊ መዋቅር ነው ማየት የሚችለው። ከዛ ጋር ተያያዘ ምንም የራያ ህዝብ የታፈንታ ብቻው የተለየ ነገር። ዋናው ነገር ምንድነው? በእነዚህ ኢትዮጵያን የሚጠሉና ኢትዮጵያን መካከል ባለው ግጭት ውስጥ የሚከስም ላይን አለ። ያ ላይን ይታወቃል ባይደል የግጭት እንትን ተብለው ኮንቴስት ዲግሪ ተብለው ምናምን አሉ። እነሱ ማለት የመጀመሪያ የአደጋ እንትን ናቸው። ዛዝ የጠራ አመለካከት ነው ይገባል። የራያ ሰው ብለው የራያ ሰው ሆነ እውነተኛ የራያ ሰው ከሆነ ከዚህ አመለካከት መራቅ ነው ያለበት። ምክንያቱም 100% በሚባል ደረጃ የራያ እሴቶች የኢትዮጵያው ላይ ያሉናል። ይህንን በመጥላት ልትጠፋ እንጂ ልትድን አትችልም። ለትግራይ ስም ተመሳሳይ ነው ማለት ምንም ልዩነት የለው። ትግራይ ምናምን እያሉ የሚነገዛቸው የተለመዱ ስለሆኑ እንጂ ለመለያየት ተፈልጎ አይደለም። ችግር ውስጥ ስለገባን ከችግሩ ለመውጣት የሚደረገው ነገር ሁሉ ኦልሬዲ ዲፋይንድ የተደረጉ ሪጅኖች አሉ። በዛ መሰረት መጠራት ስላለበት ነውና ለችግር ለመውጣት እንደ ሀገር ነው የምናየው። ስለዚህ ይሄ ኢትዮጵያ የሚጠላው አመለካከት መክሰን የሚችልበት መንገድ ሁሉ በማድረግ ነው። የብሔር ፖለቲካ 100% ወድቋል። ይሄ ነው መሬት ላይ ያለ። ለምንድን ነው የወደቀው የሚለው ግልጽ። ምክንያቱም ይህ ሀገር ከማንኛውም ሀገር የተለየ የሺህ ዓመታት የተሳሰረ እሴት ያለው እነዚህን እንደ ብሔር አንዱን ለመገንባት በተለይ እኛ አካባቢ ያለው ለመገንባት ብዙ ሴቶች መቁረጥ አለብን። ሲቆረጥ ጄኖሳይድ ማለት እሱ ራሱ የሚሆን ስለዚህ ወደዚህ አይነት ኬዎስ ተመልሰን እንገባለን ማለት ነው። ስለዚህ የብሔር ፖለቲካ ኦልሬዲ ወድቋል ማለት እንችላለን። ማለት የሚያሳዩትም ትራኮች የሚያሳዩትም ይሄን እንደገና የመሻል መንገድ ራሱ የለም። ስለዚህ ወረስ የመሆን ነው ማለት ነው። ስለዚህ በጣም የለዘበ ኢትዮጵያን ያስቀደመ ሌላ አይነት ፕላትፎርም ያስፈልገናል ነው እንደ ራያ ህዝብ እንደ ኢትዮጵያ ህዝብ የሚያስፈልገው ይሄ ነው የሚለው ግን አጠቃላይ የኢትዮጵያ ጉዳይ ነው። ራያ ውስጥ ግን ዋናው እሳቱ ራያ ውስጥ እንዳይወድቅ ከዛ አመለካከት ይሄ የብጭት ልጅ ነው እያገለገለ ያለው አመለካከት ከዛ መራቅ እና እሱን ፋይት ማድረግ ያስፈልጋል ሎካሊ ማለት። ስለዚህ መፍትሄ የምንጠብቀው ከየት ወገን? መፍትሄ እንደ ሀገር ነው ከፌዴራል። አዎ እሺ ወደ ሌላ ተውጅም ወይ ደግሞ አንተ ባሪ ያለህበት ፕሮጀክት አለና ስለ ሀሸንጌ ያገባኛል። እውነት ነው ያችንም ያገባናል። ስለ ሀሸንጌ ሀይቅ ብሔራዊ ኢኮቱሪዝም እና ባህላዊ መጠቀሚያ ፕሮጀክት እውን እንዲሆን ከመላው ራያ ማህበረሰብ ፕሮጀክት ተነድፎ ይገኛል። እንቅስቃሴው ይመስላል የሚለውንና ራያ በተፈጥሮ ሀብት የታደለች አካባቢ ነችና ያለው ተፈጥሯዊ ሀብቱን ምንድን ነው? ያንንስ ለማልማት ከምን ይጠበቃል የሚለውን አያይዘው የያዥ ጥያቄዎች ስለሆኑ እሺ ጥሩ ጥያቄ ነው። እንግዲህ ስለ ሀሸንጌ አንዱ የተፈጥሮ ሀብት እንደ ትልቁ ፒላር አድርገን ብንወስደው ለደጋውም ለቆላውም በተለይ ለቆላው እርጥበት በመጨመር ፕሮዳክሽን ሊጨምር የሚችል ስለሆነ በበርካታ ነገሮችም ከታሪክ ጋር የተሳሰረ ስለሆነ የሀይቅ እየጠፋ ነው ያለው። ኦልሞስት ባይለዊ ዝም ብሎ ራፍ እንትን ብቻ ወደ 64% የሚሆን ነው የውሃው ቮሊዩም እየጠፋ ያለው ነው። ከታች በተለይ ፈርቲላይዘር ማዳበሪያ አካባቢ በሚጠቀምበት ጊዜ እሱ ማዳበሪያ ወደ ውሃው ይወርዳል። በጣም ብዙ አፈር ይዞ ነው የሚመጣው ውሃው። ኦልሬዲ ጎርፋል። ተዳፋት መሬት ሁሉ ሊያጋጥም ተፈጥሯዊ ነው። ያንን እንትን
ውሃው ቦታም በሚገባበት ጊዜ የሚፈጠሩ የተለያዩ ተክሎች አሉ፣ እንደ ቬጂቴሽን ይላቸዋሉ። ያንን ደግሞ የኦክሲጂን አጠቃቀም ላይ ወይም የኦክሲጂን ፕሮዳክሽን ላይ ችግር ይፈጠራል፣ ወይም ዲፕሌሽን ምንለው ይፈጠራል። ያ ደግሞ እንስሳቶች የመሞት አሳዎች በአንድ ላይ የሞት ብዙ ጊዜ ስንተት ኮል ይሞታሉ ባይቃሉ የሁሉ ምንጩ ከዚህ ጋር ነው ወተሽሩ ትልከማረግ ነው። ስለዚህ ፕሮጀክት ሆነ ያለው ይህንን መሰረት አድርገን ሀሸንጌን ማዳን እና ወደ ሀብት መቀየር ነው። ባይዘው ለማህበረሰቡ በሚጠቅም መልኩ መቀየር ነው እንደ ሜን ኦብጀክቲቫችን። ከነዚህ ችግሮች ተነስተ ማለት ነው። ሶ የት ላይ ደረሰ የሚለው ምንድነው? ኦልሬዲ ወደ መዋቅር ነው የቀየር ነው። በጣም በርካታ ሰዎች አባላት ለሆንበት የሀሸንጌ ሜዲሲን ድርጅት ለድ ኒው ያደረግ ነው አለ። የህጋዊ እውቅና እንዲኖረው በጣም ብዙ እንቅስቃሴዎች አድርገናል። ብዙ ምርምር ተደርጓል። ባይዘው ፒኤችዲ ደረጃ የሚሰሩ ልጆች አሉ በሀሸንጌ ዙሪያ ማለት ነው። የእነሱም እንደግብዓት ተጠቅመን ብዙ ዝርዝር ነገሮች አሉ። ይሄ ዶክመንት የምስረታ ዶክመንት ተዘጋጅቶ ምናምን እሱ ጸድቀን ቦርድ አመራር ፊክስ አድርገን የህግ ሂደቱ ፕሮሰስ እያደረግን እንግዲህ ኢንዶርስመንት ያስፈልግ ነበረ። ሳፖርት ማለት ነው። ከእውቅና ካለው ድርጅት የፌዴራል ድርጅት ያስፈልግ ነበረ። እዛ ውስጥ 2 የሪሰርች የፌዴራል አካላት ኦልሬዲ ኢንዶርስ አድርገውናል ማለት ሳፖርት አድርገውናል እንደራሳቸው አካል ታድርገው ማለት ነው። አንዱ ራይል ዩኒቨርሲቲ ነው። ሁለተኛው ኢትዮጵያ ባዮዳይቨርሲቲ ነው። ሶስተኛው በሚኒስትር ደረጃ አንድ ሌላ ኢንቨስትመንት ያስፈልገናል። ይህም ሁሉ የመጣ ነው በአስገራሚ ስኬት ነው። ባይዘው ማለት እንትን አልነበረም፣ እንዳሰብነው አልነበረም። ልዩ ስለሆነ ፕሮጀክቱ ኢንዶርስመንት በጣም ያስፈልገው ነበር። ሌሎች ኤንጂኦዎች ብዙ ላይ ያስፈልጋቸው ይችላል፣ በቀጥታ ወይ ደግሞ በአንድ እንትን ብቻ ይሆናል። ስለዚህ አሁን ሶስተኛው የሚኒስቴር መስሪያ ቤት ነው። እነሱን እንትን ለማድረግ ሀሸንጌ ውስጥ ወይም ደግሞ ሀሸንጌ እንደ የተፈጥሮ ሀብት እንደ ማለት እንደ ዋነኛ የተፈጥሮ ሀብት የዛ አካባቢ የተጋረጡበት አደጋዎች ሳይንቲፊካል ማሳየት ያስፈልግ ነበረ። ያንን ኦልሬዲ ዶክመንት አድርገን አስገብተን በአጋጣሚ ከምርጫ ጋር የተገናኘ ቢሲ ስለሆነ ይመስለኛል እንጂ ባለፈው ይሄን ሳምንት ነበረ የሚጨርሰው ማለት ነው። ኔክስት ዊክ እንደዚህ ራባት ኤክስፔክት አደርጋለሁ። እንዳንደገ ፎረም ይኖረናል። ያ ፎረም ኦልሞስት ራያ ውስጥ ያሉ ልምዶች፣ አስተሳሰቦች ምናምን ወደ አንድ አምተን ዲስከስ የምናደርግበት ለአንድ ቀን ወይ ነው ቀን ማለት ነው። ፕሬዘንቴሽኖች ይኖራሉ። ከዩኒቨርሲቲ ይመጣሉ። ሬዲ ይሆን ማለት ነው። ኦልሬዲ አሁን ሬዲ ይሆን ከየተቋማት ይመጣሉ። በዛም ጊዜ ብዙ ዝርዝር የምናየው ነገር አለ እና ወደ መስከረም ወደ ኢኮቱሪዝም ስንሄድ በጣም ዝርዝርና በጣም ብዙ ጠቃሚ ነገሮች አሉ። ምክንያቱም የአካባቢ በሰሜን ምስራቅ ውስጥ ብቸኛ ሀይቅ ነው። ታሪካዊ ነው። ከ1500 ዓመት በፊት ያለ አርኪኦሎጂካል ሳይት አለ በዌስተርን ሳይድ ማለት ነው። ምናልባት ንፍሳ ሰሕሪ የምንለው ማለት ነው። ያ አካባቢ የሚገርምሽ የክችል እቃዎች ይድሩ ከ1500 ዓመት በፊት የነበሩ የክችል እቃዎች አሉ። እንግዲህ አኮንቫለው ምናምን ነገር ምንላቸው ሁሉ አለ ጥራጥሬዎች አሉ። ውጪዝ በዛን ጊዜ ምን አይነት አዝርት እንደነበረው ሁሉ ምልክቶች አሉ። ይሄ እንግዲህ የጀርመን ዩኒቨርሲቲ የአዲስ አበባ እና የመቀሌ ዩኒቨርሲቲ ሆኖ ያጠኑት ነው። ያሁን ዝም ብሎ ነው ባለው እየከሰመን ያለው አንዱ ሱርዘር ማለት አንዱ ሄሪቴጅ እንትናችን ነው። ስለዚህ በአጠቃላይ ያለን እንቅስቃሴ በጣም ጥሩ ነው። ያለው ፍላጎት ራሱን የመቀየር ያለው ፍላጎት እጅግ ጥልቅ ነው። ባይዘው ተፈጥሮ ሀብቱን የመጠቀም ያለው ፍላጎት በራያ ደረጃ ያለው በጣም ጥልቅ በቃ በዚህ ከሴፕቴምበር 20 ምናምን መሰለኝ እስካሁን ድረስ ያረጋገጥኩት ይሄ በብዙ ነገር ነው። ባዜ ማንም ሰው በየትኛው እንትን ይሄን ሳፖርት ማድረግ ይፈልጋል አት ኤኒ ኮስት ማለት ነው። ይሄ አሁን የተለያየ አመለካከት የምንላቸው አሁን አሉ። ባይዘው ከትግራይ የምንላቸው አሉ፣ ከአማራ የምንላቸው አሉ፣ ከተለያየ እንግዲህ እንደዚህ ነው ከፋዘው ስላረቡት ያን የመጠቀም ያከለውና ከተለያየ የኢትዮጵያ እንትኖች ሁሉ ትልልቅ ባለሙያዎች ያንስ ሊማይት በሀብታችን ከአሜሪካ ድረስ ይብላል ማአት ሰዎች ማለት ሁሉም ትልማሪ ይፈልጋል። በዚህ አጋጣሚ በጣም ማመስገን የምፈልጋቸው ብዙ አካላት አሉ። በስም ዝርዝር ከጀመረ እንትን እንዳይሆን ይሄ ነው። ስለዚህ አንዱ የዛ አካባቢ ተፈጥሮ ሀብት መጠቀም የሚያስችል መዋቅር ነው እየገነባን ያለ። ይሄ መዋቅር
ህጋዊ ስለሆነ የማህበረሰቡ ስለሆነ ሳስቴኔብል ነው የሚሆን። መሰረቱ በጣም የተስተካከለ ነው። በሃይማኖት ብቲ፣ በባህል ብቲ፣ በእውቀት ብቲ፣ በሁሉም እንትን ያሉ ሆን ብለን ነው እንደዛ። አክቹዋሊ የፈጣሪ ስራ ነው እንጂ ፈልገዝም አይደለም። ምክንያት ሰብሰብ ስቲ ያው አንዴ እንትን ያለ ነው ያኛው የመረጠው ያኛውም ተቀበል። ግን በአስደናቂ ሁኔታ በዛ ነው የሆነው። አንዱ ትልቅ ተስፋ ይሆናል ነው ማንም ምፈራውም ለዚህ ነው ባዩ ነው ደረጃ እንደ ሀገር እኮ የኢትዮጵያ ሐይቆች በጥልቀቱ አንደኛ 25 ሲሞላ ስለመጣ አሁን በጣም ዝቅተኛ እየቀነሰ ነው። አንዱ ይሄ ኢንዲኬተር የምንለው ማሳያ አደጋ ውስጥ የመግባት ማሳያ አንዴ እየቀነሰ ነው። ሁለት ያ አካባቢ ኢትዮጵያ ውስጥ ካሉ ሐይቆች ሁሉ ተራራማ ውስጥ ያለ በተራራ የተከበበ ነው። ተራሮቹ ማለት ከ3600 ድረስ የሚሄዱ ነው። እዛ አካባቢ የሚሰሩ የኢኮቱሪዝም ኢንፍራስትራክቸርስ ይሄ ሙሉ የአፋር እንትን ይዘሽ ወደኋላ ወደ ሆል ነው እንትን የሚያደርግ። ስለዚህ ከላሊበላ አካባቢ የሚመጣው ሁሉ በዛ ቤንች የሚያደርገው ወደ አፋር አካባቢ ያለው የቱሪስት ማዕከላት ሙሉ በዛ ነው ቤንች የሚያደርገው። እጅግ ምቹ የአየር ሁኔታ ወደ ኖርዝ ስትሄጂ ያንን ወደ አክሱም ስትሄጂ ይሄን አኮንዲት ነው የሚያደርገው እና ከምናስበው በላይ ግዙፍ ሀብትም እሴት ሆነ ያው እንደተጠበቀ ነው ማለት ነው። በመጨረሻ ያለምሳ ነው ርዕሰ ጉዳይ ካለ ማስተላለፍ የምትፈልገው መልዕክት ካለ እድለው እስቲ። አመሰግናለሁ። ያው ብዙዎች የነካካናቸው መሰለኝ። እንግዲህ አሁን ያለንበት ሁኔታ ያው ይታወቃል፣ ብዙ የተገለጸ ነው እና አንዳንድ ጊዜ ስለ እነዚህ ሴክሽኖች ስናወራ ስለ ትግራይ ስለ ምናምን ስንል አንዱ ለአንዱ ጥላቻ እንዳለው አድርጎ የማሰብ ነገር ይኖራል። ይሄ ክሊርሊ አንደርስታንድ የሚደረግ በጣም ደስ ይለኛል። ምንጫቸው ይታወቃሉ። ባይ ዘ ወይ ሚሽነርስ ናቸው። ይሄንን በተለይ መመርመር የሚፈልጉ አካላት ፍንጭ ቢሰጣቸው በዚህ አጋጣሚ በጣም ደስ ይለኛል። አንደኛው ስዊድን የስዊዲሽ ሚሽነሪ ነው። እነዚህ ቅድምና ስብሐት ነጋ የተማሯቸው ትምህርት ቤቶች ማለት ይታወቃሉ። የሻዕቢያው መሪ የተማረበት ማለት ነው። ሚሽነሪስ ናቸው። አንዱ ስዊዲሽ ነው፣ ሁለተኛው ብሪቲሽ ነው፣ ሶስተኛው ደግሞ የጀርመን ነው። እነዚህ ሚሽነሪዎች የዘሩት ዘር ይታወቃል። አንዱ ወለጋ ነው ማዕከሉ፣ ሁለተኛው ሽን ምናምን ባሌ አድዋ አካባቢ ያለ ይታወቃል። ሶስተኛው ደግሞ የአስመራ አካባቢ ያለ የስዊድንና የብሪቲሽ። እነዚህ ለረጅም ጊዜ የዘሩት ዘር አሁን የስልጣኔ ማዕከል ሆነው እያለ ሌላ ማንነት ይዞ ራሱን የሚጠላ ኢትዮጵያ የሚጠላ ነገር የተፈጠረውና በዚህ መነጽር መመረምሩት ነባለው። ሌላው ይሄ የተፈጥሮ ሀብታችን ላይ በተለይ የራያ እንትኖች ኤሊቶች ወደ አንድ መምጣት ያለብን ጊዜ ነው። አመለካከት ልዩነት የግድ ነው። በተፈጥሮ ውስጥ ልዩነት ከሌለ የለም ማለት ባይዘ ህይወት የለም ማለት። ልዩነት የግድ ሊኖር የግድ እንኳን በማህበረሰብ ደረጃና በተፈጥሮ ልዩነት የግድ ነው። ስለዚህ ልዩነቶቹ ሳይሆን ግቦች ዲፋይን በማድረግ የተፈጥሮ ማህበረሰቡ የገባበትን ችግር ዲፋይን በማድረግ መፍትሄዎችን መሰረት በማድረግ መፍትሄዎችን በሳይንስ በመፈተሽ በጊዜያዊ ስሜት ሳይሆን እውነተኛና ዘላቂ ስትራቴጂ ሊሆኑ ሀሳቦች አሉ። ኦልሬዲ የተዘጋጁ አሉ። ሌሎችም የፈለቁ አሉ። መዋቅር አሁን እየገነባን የተገነቡ አሉ። እነዚህ ሁሉ በትብብር መስራት የሚችሉበት ላይ ኤሊቱ መስራት አለበት ከምን ጊዜ እንደላይ ማለት ነው። ይሄ ያለንበት ጊዜ በአጋጣሚ ያኛው ኃይል የማሸነፍ እንትን ካለው የራያ ህዝብ ኤግዚስት ያደረጋች 100% ነው ማለት የምችለው ማለት ነው። ብዙ ትንበያዎች እንትን ብያለሁ በጽሁፎች ምናልባት ያነበበ ሰው ካለ በደንብ ይረዳቸዋል። ከ2007 ጀምሮ እስከ 2012 ማለት ነው። ኦልሞስት ሁሉም ነው ሀፕን ይሁን ሁሉም 2008 የዛኩት የቲፒኤልኤፍ ከስልጣን ከፌዴራል ከወረደ የትግራይ ህዝብ ላይ ደርስ የሚችለው ነገር ወደ ይታወቁ ይሄንን በዝርዝር ለማስቀመጥ ይሞክራል። ሶዳት ቀድሞ ፖለቲካውን እንዲያስተካክሉ ማለት ግን እስካሁን ድረስ ያንን አደጋ ተከትሎ ወደፊት እየሄደለውና አደጋዎች የሚታወቁ ናቸው። ስለዚህ በዚህ ሂደት ውስጥ ራያ አደጋ ውስጥ እንደሚወድቅ ምንም ጥርጥር የለው። ወደ ከፋ ወደ መጥፋቱ ሊሆን ይችላል። ስለዚህ ከዚህ አመለካከት ያለምንም ህብረት ፊት ለፊት ወጥተን መንጋፈል መቻል ያለብን ጊዜ ነው።
መተዋወሪያ ያለብን ጊዜ ነው። በተረፈ ስለጋበዛችሁ በእውነት በጣም ደስ ብሎኝ የመጣሁት አመሰግናለሁ። እኛው ፈቃደኛ ሆነው እዚህ ስለቆዩ እጅግ አድርገን እናመሰግናለን። የተወደዳችሁ የቮይስ ኦፍ ራያ ሚዲያ ቤተሰቦች ከኢንጂነር ታፈረ ሄኖክ ጋር በወቅታዊ ጉዳዮች ዙሪያ የተለያዩ ሀሳቦችን አንስተናል። የተከታተላችሁት ይመስል ነበር። ስለተከታተላችሁን እጅግ አድርገን እናመሰግናለን። በተለያዩ ፕላትፎርሞች ላይ ያለን ፎሎ ማድረግ፣ ሰብስክራይብ በማድረግ ቤተሰብ ሆኑ። ትኩስ አዲስ ታማኝ መረጃዎች ወደ እናንተ እናደርሳለን። ሰላም።